እንኳን በደህና መጣችሁ። የዛሬው ርዕሳችን ራስን አሳልፎ መስጠት ነው። ያው ይሄ ቃል ሁሌም በውሃ ላይ መንሳፈፍን ያስታውሰኛል። እንዴት? ከውሃ ጋር ስትታገልና ስትፍጨርጨር ትሰጥማለህ አይደል? ነገር ግን ዘና ስትልና ሰውነትህን ለውሃው ስትሰጥ ውሃው ራሱ ያንሳፍፍሃል። በጣም ጥሩ ምሳሌ ነው። ዛሬም የምመረመረውም ከሪክ ዋረን The Purpose-Driven Life ከተሰኘው መጽሐፍ በተለይ የአምልኮ ልብ ከሚለው 10ኛው ምዕራፍ ላይ የተወሰደውን ሐሳብ ነው። መጽሐፉ የሚናገረው ከዚህ ጋር በጣም ተመሳሳይ ስለሆነ አንድ መንፈሳዊ መርህ ነው። በትክክል። እኔ ግን ይሄን ውይይት ስንጀምር መነሳት ያለበት ወሳኝ ጥያቄ ይመስለኛል። እሺ፣ ምንድን ነው? እንደ ሽንፈት፣ እጅ መስጠት እና መሸነፍ ካሉ አሉታዊ ስሜቶች ጋር በጥብቅ የተቆራኘ ቃል እንዴት ሆኖ ነው በመጽሐፍ ውስጥ የላቀ የአምልኮ ተግባር ተደርጎ ሊቀረብ የቻለው? ይህንን እንቆቅልሽ ነው ዛሬ ከምንጩ በመነሳት የምንፈታው። በጣም ጥሩ ጥያቄ ነው። እስቲ እንጀምርበት። ብዙዎቻችን ራስን አሳልፎ መስጠት የሚለውን ቃል ስንሰማ ያው ወደ አእምሯችን የሚመጣው ምስል ግልጽ ነው። በጦርነት ጊዜ ነጭ ባንዲራ ማውለብለብ። ልክ ነው። ወይም በስፖርት ውድድር ተሸንፎ እጅ መስጠት። ባህላችንም እኮ ተስፋ አትቁረጥ፣ ፈጽሞ እጅ አትሰጥ በሚሉ መፈክሮች የተሞላ ነው። እውነት ነው። ስለ ማሸነፍ፣ ስለ ስኬት፣ ሁሉንም ነገር በቁጥጥር ስር ስለማዋል ማውራት ነው የምንወደው። ስለዚህ ራስን አሳልፎ መስጠት ከባህሪያችን ጋር የሚጋጭ ይመስላል በጣም። መጽሐፉ ግን ይህን አስተሳሰብ ሙሉ በሙሉ ነው የሚገለብጠው። ራስን ለእግዚአብሔር አሳልፎ መስጠት የሽንፈት ምልክት ሳይሆን ለእርሱ አስደናቂ ፍቅርና ምሕረት የሚሰጥ ተፈጥሯዊ ምላሽ ነው ይላል። ማለት በፍርሃት ሳይሆን በፍቅር የሚደረግ ነገር ነው። በትክክል። በፍርሃት ተገደን ወይም በባርነት ስሜት ሳይሆን እርሱ አስቀድሞ ስለወደደን በፍቅር ተነሳስተን ነው የሚለው ሐሳብ ምንጩ ማዕከል ነው። እጅ መስጠት ሳይሆን በፍቅር ምላሽ መስጠት ነው ዋናው ነጥብ። እሺ፣ ይህንን አዲስ ትርጉም ከተቀበልን ቀጣይ ጥያቄ የሚሆነው ራስን አሳልፎ መስጠት ይህን ያህል መልካም ነገር ከሆነ ለምንድን ነው በሕይወታችን ውስጥ ከባዱ ነገር የሚሆነው? እዚህ ላይ ነው ነገሩ በዕለት ትኩረት የሚስብ የሚሆነው። በጣም ጥሩ ጥያቄ ነው። ምንጩ እንደሚለው ራስን ሙሉ በሙሉ አሳልፎ ከመስጠት ያግዱን 3 ዋና ዋና እንቅፋቶች አሉ። 3? አዎ፣ እነሱም ፍርሃት፣ ኩራት እና ግራ መጋባት ናቸው። የመጀመሪያውና ምናልባትም ትልቁ እንቅፋት ፍርሃት ነው። ፍርሃት ይህም እግዚአብሔርን በእውነት ማመን እችላለሁን ከሚለው ስጋት የሚመነጭ ይመስለኛል። ልክ ነሽ። የፍርሃት እንቅፋት ዋናው ጥያቄ ያ ነው። ሕይወቴን ሙሉ በሙሉ በእጁ ባድርገው ምን ሊፈጠር ይችላል የሚለው ስጋት። በትክክል ራስን አሳልፎ ለመስጠት ጥልቅ መታመምን ወሳኝ ነው። ነገር ግን እግዚአብሔርን በደንብ ሳናውቀው ልናምነው አንችልም። ምንጩ እንደሚለው ፍርሃት ራስን አሳልፎ ከመስጠት ያግደናል፣ ፍቅር ግን ፍርሃትን ሁሉ ያስወግዳል። እግዚአብሔር ምን ያህል እንደሚወደን በተረዳን መጠን ራስን ለእርሱ አሳልፎ መሰጠት የቀለለ ይሄዳል ማለት ነው። አዎ፣ ሐሳቡ እሱ ነው። ይሄ በንድፈተ ሐሳብ ደረጃ ግልጽ ነው። ግን በተግባር የእግዚአብሔርን ፍቅር በትክክል መረዳት እና ያንን ፍርሃት ለማስወገድ መጠቀም ከባድ ሊሆን ይችላል። መጽሐፉ ያንን ፍቅር ከሐሳብ ወደ እውነታ ለመቀየር የሚጠቅሳቸው ተጨባጭ ማስረጃዎች አሉ። አዎ፣ እና ይሄ በጣም ወሳኝ ነጥብ ነው። መጽሐፉ ፍቅሩን የሚያሳዩ 6 ተጨባጭ ማስረጃዎችን ይጠቅሳል። እሺ። አንደኛ፣ እንደሚወደን በመጽሐፍ ቅዱስ ውስጥ ደጋግሞ ይነግረናል። ሁለተኛ፣ ከእይታው ፈጽሞ አንጠፋም። ሦስተኛ፣ ስለ እያንዳንዱ የሕይወታችን ዝርዝር ጉዳይ ያስባል። ስለ እያንዳንዷ ነገር። አዎ። አራተኛ፣ ለሕይወታችን መልካም ዕቅድ አለው። አምስተኛ፣ ስህተታችንን ሁሉ ይቅር ይላል። ከሁሉም በላይ ደግሞ ልጁን ለእኛ መሥዋዕት አድርጎ በመስጠት ፍቅሩን በተግባር አሳይቷል። ገባኝ። ስለዚህ መጽሐፉ የሚለው እግዚአብሔር ጨካኝ ባሪያ ገዢ ሳይሆን አፍቃሪና ነፃ አውጪ ነው። ይህንን ከተረዳን ፍርሃት ቦታ ያጣል። በትክክል። ፍርሃትን ማለፍ ትልቅ ነገር ነው። ነገር ግን ፍርሃት ባይኖርም እንኳን አሁንም እጅ ለመስጠት የሚከብደን ሌላ ትልቅ ነገር ያለ ይመስለኛል። እሱ ምንድን ነው? ይሄ ሁሉንም ነገር በቁጥጥሬ ስር ላድርግ የሚለው የውስጥ ፍላጎት። መጽሐፉ ይህንን የኩራት ጉዳይ እንዴት ነው የሚመለከተው? አሁን ወደ ሁለተኛው እንቅፋት ነው ያመራሽ። ይኸውም ኩራት ነው። ይህ ከፍርሃት የበለጠ ስውር እና ስር የሰደደ ችግር ሊሆን ይችላል። እውነት ነው። የኩራት መሠረቱ እኛ ፍጡራን ብቻ መሆናችንንና ሁሉንም ነገር መቆጣጠር እንደማንችል አምነን መቀበል አለመፈለጋችን ነው።
መጽሐፉ ይህንን ከጥንታዊው ፈተና ጋር ያገናኘዋል። እንደ እግዚአብሔር ትሆናላችሁ ከሚለው እኛ የሕይወታችን መሪ መሆን እንፈልጋለን። ልክ ነው። ያው ይሄንን ከግል ተሞክሮ ሳየው በጣም ግልጽ ይሆንልኛል። ይህ ሙሉ ቁጥጥር የማድረግ ፍላጎት በሕይወታችን ውስጥ ለብዙ ጭንቀት መንስኤ ነው። ለምሳሌ ትራፊክ ውስጥ ስንቆም ሌሎች ሰዎች እንደጠበቅነው ሳይሆኑ ሲቀሩ ወይም እቅዶቻችን ሳይሳኩ ሲቀሩ በብስጭትና በንዴት ምላሽ እንሰጣለን። ምክንያቱም ከቁጥጥራችን ውጭ የሆነ ነገር እንደተፈጠረ ስለሚሰማን ነው። በትክክል። ይህ የኩራት እንቅፋት ራስን አሳልፎ ከመስጠት ጋር በቀጥታ ይጋጫል። ራስን አሳልፎ መስጠት ማለት አምላኬ ሆይ ሕይወቴን አንተ ተቆጣጠር ማለት ሲሆን፣ ኩራት ደግሞ አይ እኔ ነኝ መቆጣጠር ያለብኝ ይላል። ስለዚህ ፍርሃትና ኩራት አሉ። በዝርዝሩ ላይ ሶስተኛ እንቅፋት እንዳለ ጠቅሰሻል። እሱ ምንድን ነው? ሶስተኛው እንቅፋት ግራ መጋባት ነው። አንዳንድ ጊዜ ራስን አሳልፎ መስጠት ምን ማለት እንደሆነ በትክክል አንረዳም። አዎ፣ ቃሉ ራሱ አሉታዊ ትርጉም ስላለው ልክ ነው። ለእግዚአብሔር ራስን አሳልፎ መስጠት ማለት ምኞትና ሕልምን መግደል፣ ስብዕናን ማጣት ወይም እንደ ሮቦት መሆን ይመስለናል። እግዚአብሔር ደስታችንን ሊቅማን የሚፈልግ ይመስለናል። አዎ፣ ይህ የተለመደ ስጋት ነው። ራሴን ለእግዚአብሔር ከሰጠሁ ምናልባት ወደማልፈልገው ቦታ ይልከኝ ወይም የማልወደውን ነገር እንዳደርግ ያስገድደኝ ይሆናል የሚል ስጋት። ልክ ነው። መጽሐፉ ግን ይህ ፍጹም ስህተት እንደሆነ ይናገራል። እግዚአብሔር የፈጠረንን ልዩ ማንነት ሊያጠፋው ሳይሆን ሊያጎለብጠው እንደሚፈልግ ያስረዳ። ስለዚህ ግራም መጋባትም ትልቅ እንቅፋት ነው። እሺ፣ እነዚህን ሶስት እንቅፋቶች ካየን በተግባር ራስን አሳልፎ መስጠት ምን ይመስላል? መጀመሪያ ግን ምን እንዳልሆነ ብናይስ? በጣም ጥሩ ሐሳብ ነው። ዝም ብሎ እጅ መስጠት፣ ሁሉን ነገር በዕጣ ፈንታ ማሳበብ ወይም ለስንፍና ምክንያት ማድረግ እንዳልሆነ ግልጽ ነው። በፍጹም። እንዲያውም በተቃራኒው ሊሆን ይችላል። ምንጩን እንደሚለው ራስን አሳልፎ መስጠት ማለት አንዳንድ ጊዜም መለወጥ ያለበትን ኢፍትሐዊ ነገር ለመለወጥ ሕይወትን መስዋዕት ማድረግ ሊሆን ይችላል። ወይም ደግሞ መለወጥ ለማንችለው ነገር መከራን በትዕግስት መቀበል ሊሆን ይችላል። በትክክል። ስለዚህ ከስንፍና ወይም ከሽንፈት ጋር ምንም ግንኙነት የለውም። ንቁና ዓላማ ያለው ተግባር ነው። ታዲያ በተግባር እንዴት ይገለጻል? ይህንን ጽንሰ ሐሳብ ወደ የዕለት ተዕለት ሕይወት የት ማምጣት ይቻላል? ምንጩ ራስን አሳልፎ መስጠት በሁለት ቁልፍ መንገዶች እንደሚገለጥ ያሳያል። እሺ፣ በመታዘዝ እና በመተማመን። በመታዘዝ ስንጀምር ትርጉሙ ሙሉ በሙሉ ባይገባ እንኳ እግዚአብሔር ለሚጠይቀን ነገር ሁሉ አቤቱ አዎን ማለት ነው ይላል። የማለት ጥያቄ ሳንጠይቅ በጭፍን መከተል ማለት ሳይሆን እርሱ ከኛ በተሻለ እንደሚያውቅ አምኖ ፈቃዱን ማስቀደም ማለት ነው። ሁለተኛው ነጥብ መተማመን ነው። ይህ በጣም ኃይል ያለው ክፍል ይመስለኛል። መጽሐፉ ያንን ለማስረዳት የሚጠቀምባቸው ምሳሌዎች ሐሳቡን በጣም ግልጽ ያደርጉታል። አዎ፣ 4 ድንቅ ምሳሌዎችን ያነሳል። እነዚህ ሰዎች በተለያዩ ሕይወት ሁኔታዎች ውስጥ ሆነው እንዴት ራሳቸውን አሳልፈው እንደሰጡ ያሳያሉ። የመጀመሪያው አብርሃም ነው። አብርሃም ወዴት እንደሚሄድ ሳያውቅ መታዘዙ። እውነት ለመናገር ይሄ በዘመናችን ጂፒኤስ ሳይኖረን ከቤት መውጣት እንኳን ሲከብደን ለማሰብ የሚከብድ እምነት ነው። አስደናቂ እምነት ነው አይደል? ሙሉ በሙሉ አቅጣጫውን ሳያውቅ በእግዚአብሔር ላይ ብቻ ተማምኖ ማውጣቱ። በጣም። ሁለተኛዋ ምሳሌ ሐና ነች። እሷ ደግሞ የጊዜ ጉዳይ ነው። እርሷ መቼ እንደሆነ ሳታውቅ የእግዚአብሔርን ጊዜ ጠብቃለች። ልክ ነው። ልጅ ለመውለድ የነበራትን ጥልቅ ምኞት ለእግዚአብሔር ሰጥታ ጊዜውን በእርሱ እጅ ትታለች። ይህም የጊዜ ጉዳይን አሳልፎ መስጠት ነው። ይህ ደግሞ በሕይወታችን ውስጥ ለብዙ ነገሮች መልስ የምንፈልግበትን ጊዜ ይመለከታል። ይህ ነገር መቼ ነው የሚሆነው እያልን ስንጨነቅ ሐናን ማስታወስ ትልቅ ትምህርት ነው። ሦስተኛዋ ምሳሌ ማርያም ናት። እርሷ ደግሞ እንዴት እንደሚሆን ሳታወቅ ተአምር ጠብቃለች። ያ እንዴት ይቻላል የሚለውን የሰው ሎጂካዊ ጥያቄ ወደ ጎን ትታ በእግዚአብሔር ኃይል ታምናለች። ይህ ደግሞ ሂደቱንና አፈጻጸሙን አሳልፎ መስጠት ነው። አራተኛው ምሳሌ ደግሞ ዮሴፍ ነው። እሱ ደግሞ ለምን እንደሆነ ሳያውቅ በእግዚአብሔር ዓላማ ታምኗል። አዎ፣ ለምን የሁሉ መከራ በእርሱ ላይ እንደደረሰ ሳያውቅ በወንድሞቹ ተሽቶ በሐሰት ተከሶ ታሰሮ የሁሉ ሲሆን ለምን የሚለው ጥያቄ ምን ያህል ከባድ እንደነበር መገመት ይቻላል። ግን በመጨረሻ የእግዚአብሔር ትልቅ ዕቅድ አካል እንደነበር ተረድቷል። እነዚህ አራቱ ምሳሌዎች ወዴት፣ መቼ፣ እንዴትና ለምን የሚሉትን ጥያቄዎች ወደ ጎን ትቶ መታመን ምን ማለት እንደሆነ በተግባር ያሳያሉ። በጣም አስደናቂ ምሳሌዎች ናቸው። እዚህ ላይ ግን አንድ ጥያቄ ይነሳል። ይህ ሁሉን ነገር አሳልፎ መስጠት
ከባድ መስዋዕትነት ይመስላል። በምላሹ ምን ያስገኛል? ይህ በጣም አስፈላጊ ጥያቄ ነው። የሚገርመው ነገር ይህ ከባድ የሚመስለው ራስን አሳልፎ የመስጠት ተግባር ባዶ እጅ አያስቀርም። እውነት? አዎ፣ ምንጩ እንደሚለው አንድ ነገር ከመተው በላይ በጣም ጥልቅ የሆነ ነገር ማግኘትን ያካትታል። በተለይ 3 ታላላቅ በረከቶች እንደሚያስገኝ ይገልጻል። እሺ፣ እነዚህን በረከቶች በግልጽ እናስቀምጣቸው። የመጀመሪያው ምንድን ነው? የመጀመሪያው በረከት ሰላም ነው። መጽሐፉ በቀጥታ ሲጠቅስ ከእግዚአብሔር ጋር መጣላትን አቁም፣ በመጨረሻ ሰላም ይኖርሃል ይላል። ሰላም። ይህ በጣም የሚገርም ነው፣ ምክንያቱም እጅ መስጠት ከውጥረትና ከትግል ጋር የተያዘ ቃል ነው። እንዴት ነው ከሰላም ጋር የተገናኘው? ወሳኝ ጥያቄ ነው። ሰላሙ የሚመጣው ከውጫዊ ሁኔታዎች ሳይሆን ከውስጣዊ ትግል ማብቃው ነው። አሃ። ሁልጊዜ ሕይወትን ለመቆጣጠር በምንጥርበት ጊዜ ከእግዚአብሔር ጋር በስዑር ትግል ውስጥ ነን። ራሳችንን አሳልፈን ስንሰጥ ግን ያንን ትግል እናቆማለን። የአንቺ ፍቃድ ይሁን ስንል የውስጥ ጦርነቱ ያበቃል ማለት ነው። በትክክል። እናም ጥልቅ የሆነ ሰላም ይሰፍናል። ገባኝ። ሁለተኛው በረከት ነጻነት ነው። ይህ ደግሞ ሌላ ፓራዶክስ ይመስላል። አዎ፣ ራስን አሳልፎ መስጠት ለእስራት ቅርብ መስሎ ሳለ እንዴት ነው ነጻነትን ያመጣው? መጽሐፉ እንደሚለው ነጻነቱ ከውስጣዊ እስራቶች ነው። ለምሳሌ ሁሌም ትክክል መሆን አለብኝ ከሚል ኩራት፣ የሰዎች አስተያየት ከሚያመጣው ጫና። ልክ ነው። እና ሁሉን ነገር ለመቆጣጠር ከመሞከል ከሚመጣው ጭንቀት ነጻ መውጣት ማለት ነው። ስለዚህ ለአንድ ትልቅ ዓላማ እጅ መስጠት ከነዚህ ትንንሽ እስራቶች ነጻ ያወጣል ነው የሚለው። ይህ በጣም ኃይል ያለው ሐሳብ ነው። ከጭንቀትና ከፍርሃት እስራት ነጻ ማውጣት። ሦስተኛውና የመጨረሻው በረከት ምንድን ነው? ሦስተኛው በረከት የእግዚአብሔርን ኃይል በሕይወታችን ውስጥ ማየት ነው። ምንጩ እንደሚለው ስር የሰደዱ ሱሶች፣ ከባድ ችግሮች እና ልንወጣቸው ያልቻልናቸው ፈተናዎች ለእርሱ ሲሰጡ በክርስቶስ ኃይል ይሸነፋሉ። ይህንን የሚያጠቃልልበት አንድ ሐረግ አለ። ራስን አሳልፎ መስጠት አያዳክምህም፣ ያጠነክርሃል ይላል። ራስን አሳልፎ መስጠት ያጠነክርሃል። ይህ ቃሉ ካለው አሉታዊ ትርጉም ጋር ፍጹም ተቃራኒ ነው። ስለዚህ ድል የሚገኘው በመታገል ሳይሆን ራስን አሳልፎ በመስጠት ነው የሚል ሐሳብ ነው ያለው። በትክክል ድል የሚገኘው ራስን አሳልፎ በመስጠት ነው ይላል። ይህ እንግዲህ የውይይታችንን አቅጣጫ ሙሉ በሙሉ የሚቀይር ሐሳብ ነው። ከሽንፈት ወደ ኃይል፣ ከእስራት ወደ ነጻነት፣ ከውጥረት ወደ ሰላም። ልክ እንደዛን። ይህንን ሁሉ ስናስብ መጽሐፉ በመጨረሻ ላይ አንድ ትልቅ ምርጫ ላይ የሚያደርስ ይመስላል። አዎ፣ ይህንን ሁሉ ለማጠቃለል ምንጩ አንድ ፈታኝ ሐሳብ ያቀርባል። ጥያቄው ራስን አሳልፎ መስጠት ወይም አለመስጠት ሳይሆን ለማን ወይም ለምን ራስን አሳልፎ መስጠት ነው የሚለው ነው። ይህንን ከትልቁ ምስል ጋር ስናገናኘው ሁሉም ሰው ለአንድ ነገር ወይም ለአንድ ሰው ራሱን አሳልፎ ይሰጣል። ይህ ማይቀር ሐቅ ነው። ይህ በጣም ትኩረት የሚስብ ነጥብ ነው። ሳናቆም ቢሆን ሁላችንም ለአንድ ነገር ተገዢዎች ነን ማለት ነው። በትክክል መጽሐፉ በግልጽ ያስቀምጣቸዋል። አንዳንዶች ለሌሎች ሰዎች አስተያየት ራሳቸውን አሳልፈው ይሰጣሉ። ሌሎች ሰዎች ስለ እነርሱ በሚያስቡት ነገር ሕይወታቸው ይመራል። ሌሎች ለገንዘብ፣ ለስራቸው፣ ለቂም በቀል፣ አዎ ለፍርሃት ወይም ለራሳቸው ኩራትና ምኞት ባሪያዎች ይሆናሉ። ስለዚህ ምንጩ እንደሚለው ለእግዚአብሔር ራስን አሳልፎ መስጠት ካልተመረጠ በመትኩ ለሌላ ነገር ራስን አሳልፎ መስጠት አይቀሬን ነው። ስለዚህ ምርጫው ንቁ መሆን አለበት። ይህንንም የአንድ ጊዜ ክስተት አድርጎ አያቀርበውም አይደል? በፍጹም። ይህ በጣም ወሳኝ ነጥብ ነው። ራስን አሳልፎ መስጠት የዕለት ተዕለት ልማድ መሆን እንዳለበት ይናገራል። የጳውሎስን ቃል ይጠቅሳል አይደል? በየዕለቱ እሞጣለሁ የሚለውን ቃል ይጠቀሳል። ይህም ማለት በየዕለቱ የራስን ፈቃድ፣ የራስን ዕቅድ እና የራስን ፍላጎት ለእግዚአብሔር ፈቃድ ማስገዛት ማለት ነው። እንግዲህ የዛሬውን ውይይት ስናጠቃልል ራስን አሳልፎ መስጠትን እንደ አሉታዊና የሽንፈት ቃል በመመልከት ጀምረን ነበር። ነገር ግን ከምንጩ እንደተረዳነው ከፍርሃት ሳይሆን ከፍቅር የተነሳ የሚደረግ የአምልኮ ተግባር እንደሆነ እንደገና ትርጉም ሰጥተነዋል። አዎ፣ እንቅፋቶቹን ዳሰናል። እነሱም ፍርሃት፣ ኩራትና ግራ መጋባባት ናቸው። በተግባርም እንደሚመስልም አይተናል። ይሄውም በመታዘዝና በአብርሃም፣ በሐና፣ በማርያምና በዮሴፍ ሕይወት እንዳየነው አይነት ጥልቅ መተማመን። በመጨረሻም ቃል የተገቡትን አስደናቂ በረከቶች ተመልክተናል። እነሱም ሰላም፣ ነጻነት እና ኃይል ናቸው። ልክ ነው። ምንጩ ግን ይህንን ውይይት በአእምሮ ብቻ እንድናደርገው አይፈልግም።
ምዕራፉን የሚደመድመው በጣም በተግባራዊ መንገድ ነው። አዎ፣ ለማስታወስ የሚሆን ጥቅስ ከሮሜ መልእክት እንዲሁም በጣም ግላዊ የሆነ ጥያቄ በማቅረብ ያበቃል። ራስን በሙሉ ለእርሱ አስረክብ የሚለውን የሮሜ 6:13 ጥቅስ በማስታወስ ውይይቱን ወደ ግል ሕይወት ያመቃዋል። አዎ፣ እናም በቀጥታ ከምንጩ የተወሰደውና ለአድማጭ የሚቃረው የመጨረሻው ሐሳብ ይህ ነው። በጣም ግላዊና ወደ ውስጥ እንድንመለከት የሚጋብዝ ጥያቄ ነው። እሱን እንዲህ ይላል፣ ከእግዚአብሔር የከለከልኩት ያለሁት የትኛው የሕይወቴ ክፍል ነው? ይህ እስካሁን ከተወያየንበት ነገር በመነሳት በግል ለማሰላሰል የቀረበ ጥያቄ ነው።